አብራችሁን የምትጮሁ ለእስልምና አሻራችሁን ያሳረፋችሁት ወንድሞቻችን ደግሞ አድርሱላት ለከለ ለምትባለው አድርሱለት ለከለ የሚባለው እየተባለ ነው። ይኮሰኩሳል። ወላሂ በጣም ደስ በእናንተ ያምር። አላህን ልትፈሩ ይገባል። ኡማውን አትከፋፍሉት። የጠፋ ጥፋት ካለ ይታረም፣ እስተተኛ ሰው ካለ ይጠየቅ። ከዚህም በፊት ተጣልተው ነበር። ነገር ግን አሁን እንግዲህ የየራሳቸው ጥቅም ይመስል ምንም የለሽም። አንቺ የ10 ቀን ጫት ያረጀ ጫት ቅመሽ ገብተሽ ዝም ብለሽ አትረባባጭብን። እዚህ ላይ ጀመረ ራስሽን አስተካኪ። አንቺ ስለኔ ሳታወሪ ደረቅ ጫት ቅማቆ ነው እንደሻሽና እሷ መልክ ውስጥ ገብታ ቁርአን አስተካክሎ ቁርአን መቅራት የማይችል ሰው ቪዲዮ ሰርቶ ነው ሊያርመኝ ይፈልጋል። السلام عليكم ورحمة الله وبركاته حبايب እንዴት ናችሁ? ሰላም ብያለሁ። እስኪ ባካችሁ እንደው ሙስሊሞች ናችሁ እስኪ እንጂ ቪዲዮ ሼር አድርጉት። ግድ የላችሁ እንደው በአላህ ይሻቻለሁ ምናምን ብዬ አላጨናንቃችሁ፣ ግን ሼር አድርጉት። ለኡማው መስላህ ሲባል ሼር ማድረግ ጥሩ ነው። ሪፖስት አድርጉት፣ ኮፒ ሊንክ አድርጉት፣ ላይክ አድርጉት። ከእድሜያችሁ አይቀነስም። ለኡማው መስላህ ለወንድምና ለእህት መታረቅ ሰበብ እንድትሆኑ ብዬ ነው። ሰሞኑ ሚዲያ ላይ የሚሸተኝ ነገር ደስ አይልም፣ በጣም ደስ አይልም። ወላሂ ደስ አይልም። አላህ ልትፈሩ ይገባል። ስም አልጠቅስም። አንዱን ጥሎ ለማለፍ የምትሄዱበት ወይ ተገቢ አይደለም፣ ተገቢ አይደለም። የሚዲያ ዝና ደግሞ የሆነ ጊዜ ነው። የሆነ ጊዜ አንተ ታመህ ቤት ካረፍክ ሰው ይረሳል። ያ ወንድማችን የታለ ብሎ እንኳን የሚያስታውስ ሰው የለም። ያቺ እህታችን የታለች ብሎ እንኳን የሚያስታውሳችሁ ሰው የለም። የሚዲያ ዝና ጊዜያዊ ነው። ባላችሁበት ጊዜ መልካም ስሩበት፣ የተቸገረን እርዱበት፣ የታመመን አስታሙበት። ብዙ መልካም የሚሰሩ ነገሮች አሉ በሚዲያ ላይ። እኔ አርጋለሁ አላለም ያረኩትን እናንተ ስለምታውቁ ሰው ስለራሱ ብዙ ስለማይናገር ነው። ሚዲያን ግን ለመልካም ነገር ከተጠቀምንበት፣ ለበጎ ነገር ከተጠቀምንበት ብዙ ሰውን መርዳት እንችላለን። ሚዲያ ላይ አሁን ሰሞኑን የምሰማው ነገር ኧረ አላህን ፍሩ፣ ፊትና አትኑ ለኡማው። አሁን በግሩፕ ተከፋፍላችኋል። የከሌ ደጋፊ እየተባባላችሁ፣ እሱም አልፎ ደግሞ ትልልቅ ሰዎች የምንላችሁ የምናከብራችሁ፣ ለሙስሊም ኡማ ብዙ ያደረጋችሁ፣ እስልምና የሆነ ነገር ሲነካ አብራችሁን የምትጮሁ ለእስልምና አሻራችሁን ያሳረፋችሁት ወንድሞቻችን ደግሞ አድርሱላት ለከለ ለምትባለው አድርሱለት ለከለ የሚባለው እየተባለ ነው። ይኮሰኩሳል። ወላሂ በጣም ደስ በእናንተ ያምር። መነጋገር ካለባችሁ ተነጋግራችሁ ሰልፍ መፍታት ነው። አሁን ጥሎ ለመነሳት እንጂ ጥሎ ለማለፍ እንጂ እውነት ለኡማው ተጨንቃችሁ ነው አያስብልም። እልክ መጋባቱን ተገቢ አይደለም። አላህን ልትፈሩ ይገባል። እንደዚህ ፀሐይ ያገረጣኝ ብሎ ጧት 2 ሰዓት ነው የወጣሁት። አሁን 11 ሰዓት ተኩል እያለ ነው። ፀሐይ ያገረጣኝ ብሎ የነዚህ እህቶች ጉዳይ አሁን ላውራ መቼ ላውራ እያልኩ ጊዜ አጥቼ ነው አሁን ትንሽ ረፍት በማገኝበት ሰዓት ለእናንተ የመናገር የፈለኩት። አላህን ልትፈሩ ይገባል። ኡማውን አትከፋፍሉት። የጠፋ ጥፋት ካለ ይታረም፣ እስተተኛ ሰው ካለ ይጠየቅ። አድርሱለት። ከመቼ ወዲህ ነው እንደዚህ የተባለው? ውሻ በቀደደ ነው ጅብ የሚገባው። አትነቋቆሩ፣ አትዘላለፉ። ቢያንስ እንኳን ካልተመቻችሁና ከተደባበራችሁ ሁሉም በየራሱ መስመር ይዞ ይሄድ እንጂ አንዱን አታክ አድርጎ አንዱ ከፍ ብሎ ለመታየት እኔ ነኝ ከሌ ተቆርቋሪ፣ እኔ ነኝ እንደዚህ ያደረኩለት፣ እኔ ወንድማችሁ፣ እኔ እህታችሁ ለመባል ከሆነ አያምርም። እኔ በጣም ደብራችሁኛል እውነት ለማውራት። ስለማን እያወራሁ እንደሆነ ገብቷችኋል። አላህን ልትፈሩ ይገባል እህቶቼ፣ ወንድሞቼ። ይህንን ቪዲዮ አድርሱላቸው ነው ለወላቸው። እንዴ አድርሱላቸው፣ ምን ችግር አለ? ምናልባት ይህን ቪዲዮ አይተው ተውበት ቢያደርጉ አስተግፊሩላህ ቢሉ አውዙ ቢላህ ቢሉ። እኔ ያው አፓርታማ ገነባለሁ ኮምቦልቻ ላይ ባለ ግራውንድ ፕላስ 12 አፓርታማ ልገነባ ነው በአላህ ፈቃድ። ሌሎች ወንድሞቻችንም ሹፌር አለ፣ ማዳም ቤት እህቶቻችን ማዳም ቅመሞች አሉ፣ የሱቅ ባለሙያ አለ፣ የሆስፒታል ዶክተር አለ። ሁሉም በየፊናው ይሮጣል። ሸይጣን ምን ሰርቶ ይብላ? ይሄው እህትና ወንድም ማጣላት አይደል? ስለዚህ አላህን ፍሩ፣ ወደ ቀልባችሁ ተመለሱ። አንዱ ጥሎ አንዱ ማለፍ ለማንም አይጠቅምም። ይሄ ጊዜያዊ ሚዲያ ነው። እንጠቃቀምበት፣ እንረዳዳበት። ቪዲዮውን ላይክ፣ ሼር፣ ሪፖስት አድርጉ። ወዳችኋለሁ። ሰላሙን አለይኩም ወራህመቱላሂ ወበረካቱ። ደግሞ ከዚህ ጋር ተያይዞ የተለያዩ ሐሳቦች አንስተዋል። በጣም እንግዲህ ከሱ የማይጠበቅ ነገር እየመረቀነች እየቃመች እንደዚህ የምታደርገው እንደዚህ
በጣም የሚከብድ ነገር ነው ወላሂ። ይህ ነገር በዘውጁና ኬዝ ነው እንግዲህ ጉዳዩ መጀመሪያ ሊነሳ የቻለው። እሷ ምልክ ውስጥ ገብታ አልተውም የሚል ነገር ጭራሽ ቢሮ እያቋቋመችም እንዳለም ይህ ነገር ደግሞ እልክ ውስጥ እንደገቡ የሚያሳይ ከዚህም በፊት ለእስልምና የሆነ ነገር ሲፈጠር እንግዲህ ድምፅ የሚሆኑት እስልምናን እንግዲህ እንዳይነካ ብዙ ተጽዕኖ የሚፈጥሩት ነገር ግን አሁን ለየጎራ ተንስተው እንግዲህ ተከፋፍለው ብዙ ነገር እያደረጉ ነው። በነገራችን ላይ ሙቤ እያደረገ ያለው መጀመሪያ ላይ በጣም ስደግፈው በጣም ደስ የሚል ነገር ነው። ምክንያቱም በዚህ መልኩ ብዙ እህቶቻችን እየተበሉ እየተጭበረበሩ ስላለ አገባሻለሁ እየተባለ ፎቶ ካታስላከ በኋላ እንደገና ብር ካላመጣሽ እንዲሁም ደግሞ ፎቶሽን እለቅብሻለሁ እየተባለ በዘውጁና ኬዝ በውስጥ ለውስጥ እንግዲህ ስልክ እየተለዋወጡ ወዳልተፈለገ ወደ እንግዲህ ዚና ነገር ውስጥ እየገቡ ያለበት ሁኔታ ነው። ያንን ነገር ለመቃወም እንዲሁም ደግሞ ከሀጂ አወል ጋር ተያይዞ ተበድያለሁ በእኔ የደረሰ በእናንተ አይድረስ ብለው ነበር ሀጂ አወል ወደ ሙቤ ቤት የመጡት መጀመሪያ። ከዛም በኋላ የሀላል ጉዶችንና ያለውን ነገር በዘውጁና ኬዝ ብዙ ሴቶች እህቶቻችን እየተበሉ እንደሆነ ይሄ ነገር ወዳልተፈለገ ነገር እየመራ ስለሆነ ይህን ነገር ማስቆም አለብን ብሎ ነው ሙቤ መጀመሪያ ሀሳብ አንስቶ ሲጋፈጥ የነበረው እና በዚህ ስም የምትበሉ በዚህ ስም የምትነግዱ ሰዎች አይሳካላችሁም ሲል ነበር። ይሄ ደግሞ ትክክል ነው። ነገር ግን አሁን በተለይ ወደ መጨረሻው አካባቢ ወዳልተፈለገ ነገር እየተመራ ያለበት ሁኔታ ስለሆነ ይሄ ነገር ምን ትላላችሁ? እህቴ አሲያም ደግሞ ትክክል እያደረገች አይደለችም። ይሄ ነገር እንግዲህ እልክ ውስጥ ገብታ እሷም ወደ አልተፈለገ ነገር ጭራሽ አቋቁሜ የሆነ ምዝገባ ሁሉ ጀምሯል እና ቢሮም አዲስ አበባ ላይ ከፍታ የመስራት እቅዷ እያስፋፋቸው ያለችበት ሁኔታ ነው። ስለዚህ ልክ ነው ብያላስ እንግዲህ ሀሳባችሁን እንድታካፍሉ እፈልጋለሁ። ይሄ ነገር ከወዲሁ ቢቋጭ የተሻለ ነው ብዬ አስባለሁ። ይህ የኔ አመለካከት ነው። ነገር ግን ሁሌም እንቃወማለን። ምንድን በዘውጁና መልኩ ሌላ ተግባር የሚሰሩ ገንዘባቸውን ቢዝነሳቸውን መስራት የሚፈልጉ እንዲሁም ደግሞ ወደ ሌላ ተግባር ውስጥ ለማምራት የሚያስቡ ሰዎች ስላሉ የራሳቸውን ጥቅም የሚያስቀድሙ እነሱም በጋራ እንቃወማለን። ይህ ነገር አይፈቀድም። ወደ ዝሙት የሚያመራ ተግባርም ጭምር ስለሆነ የተለያዩ ኡስታዞችም ስላነሱት ብዬ አምናለሁ።